ከእግር ኳስ ሜዳ እስከ ጦር አውድማ የተፋለሙት የአውሮፓና የላቲን አሜሪካ ሀገር ተጠባቂው የባላንጣዎች ፍጥጫ፣ ዓለም በጉጉት የሚጠብቀው የረቡዕ ምሽት የጠበኞች ተጋድሎ፣ በፎክላንድ ደሴት ግዛት ምክንያት ለክፍለ ዘመናት ታሪካዊ ጠላትነትን የተዋረሱት እንግሊዝና አርጀንቲና የሚያደርጉት አጓጊው የመርሴዲስ ስቴዲየም ታሪካዊ ትንቅንቅ፣ በፎክላንድ ደሴት ግዛት ይገባኛልነት በ1982 ግልጽ ጦርነት የጀመሩትና እስካሁን ድረስ ያልተመለሰ ጥያቄና ያልተሻረ ቂም ያለባቸው ሁለት ሀገራት የሚያደርጉት የዓለም ዋንጫ ፍጥጫ፣ በ1986 በዲያጎ ማራዶና የእግዚአብሔር እጅ አነጋጋሪ ጎል የሚታወሰው የሁለቱ የኳስ ሜዳ ቁርሾ፣ የአምስት ጊዜ የእግር ኳስ ፍልሚያ ያላቸውና ከጦር አውድማ እስከ ኳስ ሜዳ ያልበረደና እንደ እሳት የሚለበልብ የሚያግለበልብ ቂምን በልባቸው ያቀፉት ሀገራት ትንቅንቅ፣ ከአርጀንቲናው ካፒቴን አንቶኒዮ ራቲና ውዛጋቢ ቀይ ካርድ እስከ ዲያጎ ማራዶና የእግዚአብሔር እጅ ጎል፣ ከቤካም የፍጹም ቅጣት ምት ድል እስከ ቀዩ ካርድ፣ ከፎክላንድ ደሴት እስከ ሜክሲኮ የዓለም ዋንጫ የገዘፈና በቂም በቀል ታሪኮች የታጀበው የዘመናት ጥቁር መዝገብ የሚገለጽበት የመጪው ረቡዕ የግማሽ ፍጻሜ ተፋላሚዎች የእንግሊዝና የአርጀንቲና ታሪካዊ ቅኝት እነሆ። ከ40 ዓመታት በኋላ እንግሊዝ የዲያጎ ማራዶናን የእግዚአብሔር እጅ ጎል የምትበቀልበት ወይም ደግሞ አርጀንቲና የፎክላንድ ደሴትን የተቀማችበትን የጦር ሜዳ ሽንፈት በእግር ኳስ ሜዳ የምታካክስበት ድል እነሆ። ዓለም በጉጉት የሚጠብቀውን የእነዚህን ሀገራት ግጥሚያ በገበያ ስፖርት ከሜዳ ባሻገር በሐምሌ 6 2018 ዓ.ም የእኩለ ቀን ትንታኔያችን ጀባ ልንላችሁ ወደድን። ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው አብራችሁን ትቆዩ ዘንድ በክብር ጋበዝኩ። ከሜዳው ባሻገር he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the black stayed down. የእንግሊዝና የአርጀንቲና አይረሴው የእግር ኳስ ግጥሚያ፣ የፎክላንድ ጦርነትና የታሪክ ቁርሾም በዓለም አቀፍ ስፖርት ውስጥ ትልቅ ትኩረትን የሚስብና ጥልቅ ታሪክ ያለው ፍልሚያ ነው። በተለይም የሁለቱ ሀገራት የ1986 የዓለም ዋንጫ ጨዋታ እጅግ አወዛጋቢ በሆኑ ሁለት የማራዶና ጎሎች ለዘላለም የሚታወስ ነው። የ1986 የዓለም ዋንጫና የእግዚአብሔር እጅ ወይም ሃንድ ኦፍ ጎድ ጎል በሰኔ 1986 በሜክሲኮ በተካሄደው የዓለም ዋንጫ ሩብ ፍጻሜ ጨዋታ አርጀንቲና ከእንግሊዝ ጋር ተገናኝተው ነበር። ይህ ጨዋታ በወቅቱ በሁለቱ ሀገራት መካከል ተካሂዶ በነበረው የፎክላንድ ጦርነት ሳቢያ እጅግ ከፍተኛ የፖለቲካ ትኩረትና ፉክክር የተፈጠረበት ነበር። የእንግሊዝና የአርጀንቲና የፎክላንድ ጦርነት እንደ አውሮፓውያን አቆጣጠር ኤፕሪል 2 ቀን 1982 የተፈጠረ ነው። አርጀንቲና በደቡባዊ አትላንቲክ ውቅያኖስ የምትገኘውን የፎክላንድ ደሴትን በስፔንኛ ኢስላስ ማልቪናስ በመባል የምትታወቀውን ደሴት በመውረሯ የተቀሰቀሰ የአጭር ጊዜ ወይም 74 ቀናት የቆየ ጦርነት ነው። ጦርነቱ የተካሄደበት ዋና መነሻ ምክንያትም የግዛት ይገባኛልነት ጥያቄን ተመስርቶ ነው። ደሴቶቹ በ19ኛው ክፍለ ዘመን መጀመሪያ አንስቶ በሁለቱ ሀገራት መካከል የይገባኛል ክርክር ሲካሄድባቸው የቆዩ ነበሩ። እንግሊዝ ከ1833 ጀምሮ ሙሉ አስተዳደራዊ ቁጥጥሯን በደሴቶቹ ላይ አድርጋባቸው ነበር። በየአህጉሩ በርካታ ግዛቶች የነበሯትና በዚህም የእንግሊዝ ፀሐይ አትጠልቅም የሚባልላት ታላቋ ብሪታንያ እየተባለች የምትጠራዋ አውሮፓዊቷ ሀገር እንግሊዝ ላቲን አሜሪካ ላይም ባለ ደሴት ሆና ረዥም ዓመት ቆይታለች። ታዲያ ይሄ በእግር ኳሱ ዓለም ትልቅ ትውስታ ያለው የአርጀንቲናና የእንግሊዝ ጉዳይም ከነዚህ ደሴቶች ግዛት ጋር ጥብቅ ግንኙነት አለው። እንግሊዝ ከ1833 ጀምሮ ስታስተዳድራቸው የኖረቻቸውን ደሴቶች አርጀንቲና ከ149 ዓመታት በኋላ በ1982 ድንገት ለራሷ ለማድረግ ወጥመድ ጣለች። በወቅቱ አገሪቱን ይመራ የነበረው የአርጀንቲና ወታደራዊ መንግስት በሀገሪቱ የነበረውን ከፍተኛ የኢኮኖሚ ቀውስና ህዝባዊ ተቃውሞ ለመሸፈንና የህዝብን ድጋፍ ለማግኘት ራሊ ራውንድ ዘ ፍላግ ሲል ደሴቶቹን በወታደራዊ ኃይል ለመያዝ ወሰነ። በዚህ ሰበብ በቀጥታ ወደ ጦርነት ለገባው የአርጀንቲና መንግስትም እንግሊዝ
ምላሽ ለመስጠት ቻለች። በወቅቱ የነበረው የእንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር ወረራውን በመቃወም ከፍተኛ የባህር የአየርና የእግረኛ ሰራዊት ወደ ስፍራው በመላክ በአጭር ጊዜ ውስጥ አጸፋዊ እርምጃ ወሰዱ። የጦርነቱ ፍጻሜ ግን ጦርነቱን በለኮሰችው አርጀንቲና ሳይሆን በእንግሊዝ ድል አድራጊነት ተጠናቀቀ። በግንቦትና ሰኔ ወራት በተካረሩ ጦርነቶች የእንግሊዝ ወታደሮች የደሴቲቱን የበላይነት በመውሰድ አርጀንቲና እጇን እንድትሰጥ አደረጉ። ጦርነቱም ሰኔ 14 ቀን 1982 በእንግሊዝ አሸናፊነት ተጠናቀቀ። በዚህ ጦርነት ከ650 በላይ አርጀንቲናውያንና ከ250 በላይ እንግሊዛውያን ሲሞቱ በወቅቱ በአርጀንቲና የነበረው የወታደራዊ መንግስት በመውደቁ ሀገሪቱ ወደ ዲሞክራሲያዊ ስርዓት ለመሸጋገር ምክንያት ሆኗል። ያ ጦርነት የአርጀንቲናን የወቅቱን መንግስት ለውድቀት ሲዳረግ፣ ለእንግሊዝ ደግሞ የጠቅላይ ሚኒስትሯን ተወዳጅነት በእጅጉ ከፍ አድርጎላታል። ታዲያ ይህ የደሴቶቹ ባለቤትነት አሁንም ድረስ አከራካሪ ጉዳይ ሆኖ ቢቀጥልም ነገር ግን የእንግሊዝ የባህር ማዶ ግዛት ሆኖ ይገኛል። እኒህ በዩናይትድ ኪንግደም ወይም እንግሊዝ የበላይነት ስር የሚተዳደሩት የባህር ማዶ ግዛት ደሴቶች አስተዳደርም በሁለት ይከፈላል። አንዱ የውስጥ ጉዳይ አስተዳደር ሲሆን የደሴቲቱ ነዋሪዎች ባሏቸው የተመረጡ የህግ አውጭ ምክር ቤት አባላት አማካኝነት በራሳቸው የሚተዳደሩ ናቸው። ሁለተኛው ደግሞ የውጭ ግንኙነት ና መከላከያ ነው። የእንግሊዝ መንግስት ተጠሪ በሆነው ገዢ አማካኝነት ይመራል። የአካባቢው ህዝብ እንደ አውሮፓውያን አቆጣጠር በ2013 ባካሄዱት ህዝበ ውሳኔ 99.8% የሚሆነው ድምፅ እንግሊዝ እንደ ሀገር እውቅናዋን ይዛ እንድትቀጥል ወስኗል። ይሁን እንጂ አርጀንቲና በደሴቲቱ ላይ የይገባኛል ጥያቄዋን እስካሁን አቀንቅናለች። ታዲያ ይህ የፎክላንድ ደሴት ግዛት ጉዳይ እንግሊዝንና አርጀንቲናን ለዘመናት ቁርሾ ውስጥ ከቶ የኖረ ሲሆን ይህም ከፖለቲካው ባሻገር ስፖርቱ ላይም የተለየ ታሪክ ፈጥሯል። የእግዚአብሔር እጅና ማራዶና በተለይ የሚታወሱበት ክስተት የተፈጠረውም በዚህ ወቅት ነበር። አርጀንቲና በ1982 ደሴቶቹን ለመቆጣጠር ሞክራ ከከሸፈባት ከ4 ዓመት በኋላ በ1986 ሜክሲኮ ላይ እንግሊዝና አርጀንቲና በእግር ኳስ ፍልሚያ እንደገና ተገናኙ። ጨዋታውም የዓለም ዋንጫ የሩብ ፍጻሜ ፍጥጫ ነበር። በዚህ ጊዜ ነው ታዲያ አርጀንቲና 650 ወታደር ገብራ የከሸፈባትን ድል አንድ ዲያጎ ማራዶና የተባለ ብላቴና በእግር ኳስ ሜዳ ላይ የተበቀለላት። ይህ ከሜዳ ባሻገር የሆነ ታሪክ ያለው ግጥሚያ የመጀመሪያው አጋማሽም ያለምንም ግብ ተጠናቆ ነበር። በጨዋታው ሁለተኛ አጋማሽ ግን አርጀንቲናን መሪ ያደረገው ግብ ከዲያጎ ማራዶና እግር ሳይሆን እጅ ተገኘ። ይህም በታሪክ አወዛጋቢው የእግዚአብሔር እጅ ጎል ተብሎ ይጠራል። ኳስን ለመቆጣጠር ከእንግሊዙ ግብ ጠባቂ ከፒተር ሽልተን ጋር አየር ላይ የተፋጠጠው አርጀንቲናዊ ኮከብ ዲያጎ ማራዶና በጭንቅላቱ ከመግጠም ይልቅ በግራ እጁ ኳሱን በመምታት ጎል አድርጎት ነበር። ይህም ማራዶና ከእሱ ቁመት ማጠርና ከፒተር መርዘም ጋር ተያይዞ የሚወሰድበትን ብልጫ ያመከነበትና ከፍተኛ ብልጠት የተጠቀመበት አስገራሚና አነጋጋሪ ክስተት ነበር። በዚህ ጊዜ ማራዶና ጎሏን ያስቆጠረበትን መንገድ ዳኞች በትክክል እጁን ስለመጠቀሙ ባለማየታቸው ግቡ ሊጸድቅ ችሏል። ማራዶና ከጨዋታው በኋላ ለሰጠው አስተያየት ጎሉን ሲገልጽ ጥቂት በማራዶና ራስ ብዙ ደግሞ በእግዚአብሔር እጅ እንደተመታ በመግለጹ ምክንያት ግቧ የእግዚአብሔር እጅ የሚል ሐረግ ተፈጠረላት። አርጀንቲናዊ ኮከብ ዲያጎ ማራዶና በዚህ መንገድ ኳሱን በእጁ መረቡ ላይ ሲያሳረፍ የጨዋታው ዳኛ ጎሉን በማጽደቃቸው እንግሊዛውያን ተጫዋቾች ተቃውሟቸውን በከፍተኛ ሁኔታ አሰሙ። እንደ ግብ ጠባቂው ፒተር ሽልተን ያሉ የእንግሊዝ ተጫዋቾች ማራዶና በግልጽ በእጁ እንደነካው በመግለጽ ዳኞች ትልቅ ስህተት እንደሰሩ ተቃውመዋል። ይህ ክስተትም በእንግሊዝ እግር ኳስ አፍቃሪዎች ዘንድ እንደማጭበርበር ይታወሳል። የአርጀንቲና ብሔራዊ ቡድን አባላት በበኩላቸው ድሉ ለሀገራቸው ትልቅ ታሪክ መሆኑን በመግለጽ ጎሉ እንዲጸና በማድረጋቸው ተደስተዋል። የዓለም አቀፍ ሚዲያዎችና ደጋፊዎችም ስለዚሁ አወዛጋቢ ትዝታ ሲያወሱ ክስተቱ በእግር ኳስ ታሪክ ውስጥ እጅግ አወዛጋቢው አፍታ እንደሆነ በመጥቀስ ብዙዎች ማራዶና በፈጸመው የብልጠት
የብልጠት ተግባር አብዝተው ሲደነቁ፣ ብዙዎች ደግሞ ህገወጥና ትልቅ ማጭበርበር ነው ሲሉ ድርጊቱን ይናቅፋሉ። ታዲያ በወቅቱ ማራዶና እንግሊዞች ላይ የሰራው ጀብዱ በዚህች አስገራሚና አነጋጋሪ ጎል የሚያበቃ አይደለም። ሌላ እጅግ አስደናቂ ጎልም አስቆጥሯል። ከእግዚአብሔር እጅ ጎል በኋላ ማራዶና 4 ደቂቃ ባልሞላ ጊዜ ውስጥ ከራሱ ሜዳ ተነስቶ 5 የእንግሊዝ ተከላካዮችንና ግብ ጠባቂውን በማለፍ ያስቆጠረው ሁለተኛ ጎል በፊፋ የክፍለ ዘመኑ ምርጥ ጎል ወይም ጎል ኦፍ ዘ ሴንቸሪ ተብሎ የተመረጠ ሲሆን ያንን ታሪካዊ የጨዋታ ክስተትም በሁለት ተቃራኒ አቅጣጫዎች እንድናስታውሰው አድርጎታል። ጨዋታውም በማራዶና ለዘመናት በማይረሱ 2 ድንቅ ግቦች በአርጀንቲና 2-1 አሸናፊነት የተጠናቀቀ ሲሆን በመጨረሻም አርጀንቲና የዓለም ዋንጫን ማንሳት ችላለች። እንግሊዝና አርጀንቲና በዓለም ዋንጫ ታሪክ 5 ጊዜያት የተገናኙ ሲሆን አጠቃላይ ግንኙነታቸው በፉክክርና በአንዳንድ አወዛጋቢ ክስተቶች የተሞላ ነው። በ1962 በተደረገው የዓለም ዋንጫ የምድብ ጨዋታ የተገናኙት ሁለቱ ሀገራት ግጥሚያ በእንግሊዝ 3-1 አሸናፊነት ተጠናቋል። ከ4 ዓመታት በኋላ በ1966 የዓለም ዋንጫም እንዲሁም በሩብ ፍጻሜ የተገናኙ ሲሆን ጨዋታውን እንግሊዝ 1-0 በሆነ ውጤት አሸንፋለች። በዚህ ጨዋታ የአርጀንቲና ካፒቴን አንቶኒዮ ራቲን አወዛጋቢ በሆነ ሁኔታ ከሜዳ በቀይ ካርድ ቢሰናበትም ለመውጣት ፈቃደኛ ባለመሆኑ ረዥም ጊዜ መውሰዱ ሌላኛው የጨዋታው ክስተት ነው። ሁለቱ ሀገራት ድጋሜ በ1998 የዓለም ዋንጫም በጥሎ ማለፍ የተገናኙ ሲሆን ጨዋታውም 2-2 ተጠናቆ ነበር። በዚህም ወደ ፍጹም ቅጣት ምት ባመራው ጨዋታ በመለያ ምት አርጀንቲና 4-3 ማሸነፍ ችላለች። ይህ ጨዋታም እንግሊዛዊ ኮከብ ተወዳጁ ዴቪድ ቤካም ቀይ ካርድ አይቶ ከሜዳ የወጣበትና በደጋፊዎች ዘንድ በስፋት የሚታወስ የማይረሳ ፍልሚያ ነበር። በመቀጠልም ለ5ኛ ጊዜ በ2002 የዓለም ዋንጫ ምድብ ላይ የተገናኙት የሁለቱ ባላንጣ ሀገራት ጨዋታ በእንግሊዝ 1-0 አሸናፊነት ተጠናቋል። በወቅቱም ቤካም በፍጹም ቅጣት ምት ባስቆጠረው ጎል ነበር እንግሊዝ ባላንጣዋን ድል ያደረገችው። ታዲያ እኒህ በፎክላንድ ደሴት የግዛት ይገባኛል ጦርነት መጥፎ የእርስ በርስ ታሪካዊ ግንኙነት ያላቸው ሁለቱ ሀገራት በዚህ 23ኛው የ2026 ዓለም ዋንጫም ወሳኝ በተባለው የግማሽ ፍጻሜ ለ6ኛ ጊዜ እርስ በርስ ሊፋለሙ ቀጠሮ ተይዞላቸዋል። እንግሊዝ ከአርጀንቲና የሚያደርጉት የ2026 ዓለም ዋንጫ ግማሽ ፍጻሜ ጨዋታም በአታላንታ ከተማ በሚገኘው በመርሴዲስ ቤንዝ ስቴዲየም ከነገ በስቲያ ረቡዕ ሐምሌ 8 ቀን 2018 ዓ.ም ምሽት 4 ሰዓት ላይ የሚጀመር ይሆናል። በዚህ ታሪካዊ ጨዋታ አሸናፊው እሁድ ሐምሌ 12 ቀን 2018 በኒውዮርክ ኒው ጀርሲ ስቴዲየም በሚደረገው የዓለም ዋንጫ ፍጻሜ ላይ ነገ ከሚያሸንፈው የፈረንሳይና የስፔን አሸናፊ ጋር የሚፋለም ይሆናል። ከዚህ ታሪካዊ ጨዋታ ጋር በተያያዘም ከተጫዋቾች ከአሰልጣኞችና ከደጋፊዎች በርካታ አስተያየቶች እየተሰጡ ሲሆን ግብረ መልሶቹም አሉ። ሊዮኔል አንድሬስ ሜሲ ጨዋታውን ልዩ ሲል የገለጸው ሲሆን በረዥም የእግር ኳስ ዘመኑ ለሀገሩ አርጀንቲና ተሰልፎ ከእንግሊዝ ብሔራዊ ቡድን ጋር ተጫውቶ እንደማያውቅ የገለጸው ተጫዋቹም ይህ ለመጀመሪያ ጊዜ በመሆኑ ጨዋታውን በጉጉት እንደሚጠብቀው ተናግሯል። ሜሲ በማኅበራዊ ገጹ ባስተላለፈው መልእክት ቡድኑ ማሸነፉን እንደማያቆም ገልጾ የአሁኑ የአርጀንቲና ስብስብ በ1986 ማራዶና በእንግሊዝ ላይ ካስመዘገበው ታሪካዊ ድል መነሳሳትን እንደሚያገኝ ፍንጭ ሰጥቷል። የቡድኑ አሰልጣኝ ሊዮኔል ስካሎኒ በበኩላቸው ቡድናቸው ስዊዘርላንድን በትዕግስትና በከባድ ፈተና ማሸነፉን አስታውሰው ወደ ዓለም ዋንጫ ፍጻሜ ለመድረስ ከባባድ ፈተናዎችን ማለፍ የተለመደ መሆኑን በመግለጽ ለግማሽ ፍጻሜው ዝግጁ መሆናቸውን ገልጸዋል። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱዌል በበኩላቸው ቡድናቸው ኖርዌይን በተጨማሪ ሰዓት 2-1 በሆነ ውጤት ቢያሸንፍም በነበረው አጠቃላይ አፈጻጸም ላይ ቅሬታቸውን ገልጸው ነገር ግን ለቀጣዩ ጨዋታ ከፍተኛ ትኩረት ማድረጋቸውን ተናግረዋል። የቀድሞ ተጫዋቾች
ተጫዋቾችና ተንታኞች ለምሳሌ ጄሚ ኦሃራ ሁለቱ ቡድኖች በሩብ ፍጻሜው ከፍተኛ ጉልበት ማውጣታቸውንና በአሜሪካ ያለው ከፍተኛ ሙቀትና የአየር ሁኔታ መለዋወጥ በጨዋታው ላይ ትልቅ ተጽዕኖ ሊያሳድር እንደሚችል አስተያየቱን ሰጥቷል። የእንግሊዝ ደጋፊዎች በበኩላቸው በጁድ ቤሊንጋም ላይ ከፍተኛ እምነት ሲያሳድሩም፣ በርካታ የአርጀንቲና ደጋፊዎች ደግሞ እንግሊዝን በቀላሉ እንደሚያሸንፉ በማህበራዊ ሚዲያዎች ላይ ከፍተኛ መተማመን እያሳዩ ነው። የእንግሊዝ ደጋፊዎች ወደ ግማሽ ፍጻሜ ያለፉበትን ድል በለንደን ከተማ አደባባዮች ቢያከብሩም ቀጣዩ ጨዋታ ግን የእንግሊዝን የአእምሮ ጥንካሬ የሚፈትንና የታሪካዊ ባላንጣነት መዘዝ ያለው በመሆኑ ከፍተኛ መረባበሽ እንዳለባቸው አልደበቁም። ጨዋታው ረቡዕ ዕለት በአታላንታ የሚደረግ ሲሆን አሸናፊው በቀጥታ ወደ 2026 የዓለም ዋንጫ ፍጻሜ አልፎ ከፈረንሳይ ወይም ከስፔን አሸናፊ ጋር ለዋንጫ የሚጫወት ይሆናል። እነሆ የገበያ ስፖርት የእኩለ ቀን የሁለቱ ባላንጣ ሀገራት የተመለከተ ትንታኔያችንም በዚሁ ተቋጨም። በተጨማሪ መረጃዎች በምሽት ዝግጅታችን እስክንገናኝም በሰላም ቆዩልን። Kamido Bashaga! And he improvised a quite delicious finish.